ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኢቢኤስ መስራች እና ዋና ስራ አስፈጻሚ አቶ አማኑኤል ፍስሐ ጽዮን በ1964 እስከ 2018 በሀገራዊ ሚዲያ ውስጥ ከፈርቀዳጆች አንዱ እንደሆኑ ይነገርላቸዋል። የኢትዮጵያ ብሮድካስት ኢንዱስትሪ በማዘመንና በሀገር ውስጥ በሚኖረው ሕዝብና በዓለም ዙሪያ በሚገኘው ዲያስፖራ መካከል ጠንካራ ትስስር ለመፍጠር ከጓደኞቻቸው ጋር በአሜሪካ በመሰረቱት ኢቢኤስ በመባል በምህጻረ በሚጠራው የቴሌቪዥን ጣቢያ አማካኝነት ከፍተኛ አስተዋጽኦ ያበረከቱ አቶ አማኑኤል ፍስሐ ጽዮን ናቸው። በእሳቸው አመራር በኢትዮጵያ ሶስተኛው ሚሊኒየም ዋዜማ ላይ በ2000 ዓ.ም የተመሰረተው ኢቢኤስ ማህበራዊ ሕይወትን፣ መዝናኛን፣ ባህልና ጥበብን፣ ቱሪዝምንም የሚቃኙ ፕሮግራሞችን ከዜና ጋር በማቅረብ የብዙኃንን ትኩረት ማግኘቱ ይወሳለታል። ኢቢኤስ ስራውንም የጀመረው በሲልቨር ስፕሪንግ ሜሪላንድ (አሜሪካ) ሲሆን ዓላማውም በውጭ የሚኖሩ ኢትዮጵያውያን የሀገሩን ዜናና መዝናኛ በቀላሉ እንዲያገኙ ማድረግ ነበር። ብዙም ሳይቆይ ስርጭቱን ወደ ኢትዮጵያ በማስፋፋት በሀገር ውስጥ የግል ሚዲያ ታሪክ ውስጥም አዲስ ምዕራፍ የከፈቱ ዋና ስራ አስፈጻሚው አቶ አማኑኤል ዘመናዊ ስቱዲዮዎችን በመገንባት ጥራት ያላቸው ካሜራዎች በመጠቀም የሚዲያውን ደረጃ ከፍ አድርገውታል። ጥበብን በተመለከተ በተለይ ለኢትዮጵያ ፊልም ኢንዱስትሪ እድገት ጥልቅ አስተዋጽኦ ነበራቸው። ብዙ ፊልሞችን፣ ድራማዎችን በኢቢኤስ በኩል ተመልካች እንዲበቁ በማድረግ ለከያኒኑ የገቢ ምንጭ ፈጥረዋል። በገጽ ታሪካቸው እንደተገለጸው አቶ አማኑኤል ፈጠራ የታጀበ አካሄድ ኢቢኤስ በከፍተኛ የምስል ጥራት በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያን ተሞክሮ በማቅረብ በዓለም ከሚታዩ የኢትዮጵያ ቴሌቪዥን ጣቢያዎች አንዱ ለመሆን በቅቷል። በኢቢኤስ ቴሌቪዥን አማካኝነት ህብረተሰቡን ከድንበር ባለፈ ያስተሳሰረና ለግል ሚዲያ እድገትም ትርጉም ያለው አስተዋጽኦ ያበረከተ መድረክን የፈጠሩ አቶ አማኑኤል ሀገራዊ የቴሌቪዥን ጣቢያዎች በአረብ ሳተላይቶች መገልገላቸው ቀርቶ ሀገራዊ መጠሪያ ያለውን ኢትዮሳት እንደሚመሰርትና በእሱ እንዲጠቀሙ ግንባር ቀደም ሚና መጫወታቸው ይወሳል። አቶ አማኑኤል ከሚዲያው ባሻገር በአሜሪካና በኢትዮጵያ ውስጥ በበርካታ ተቋማት ውስጥ በከፍተኛ አመራርነትና ቦርድ አባልነትም አገልግለዋል። የቲኤ ብሮድካስቲንግ ዋና ስራ አስፈጻሚ፣ የኪለር ኮሚኒኬሽን የማርኬቲንግ ምክትል ፕሬዝዳንት እና በአዲስ አበባ የአቪዬሽን ኢንተርናሽናል ማኔጂንግ ዳይሬክተርነት፣ በባህር ዳር ዩኒቨርሲቲ በዳያስፖራ ማህበር በኢትዮጵያ ብሮድካስተሮች ዘርፍም በስራ አመራር ቦርድ አባልነት በባለሙያነት መስራታቸው ተጠቅሷል። ከአባታቸው ከአቶ ፍስሐ ጽዮን ገብረሕይወትና ከእናታቸው ከወይዘሮ ሕይወት ተክለ ሐምሌ 3 ቀን በ1964 ዓ.ም በአዲስ አበባ ከተማ የተወለዱት አቶ አማን የመጀመሪያ ደረጃ ትምህርታቸውን በአዲስ አበባ ከተማ ሳንፎርድ የእንግሊዝኛ ትምህርት ቤት፣ የሁለተኛ ደረጃ ትምህርታቸውን በአሜሪካ ፔንስልቬንያ አጠናቀዋል። በመቀጠልም ከፔንስልቬንያ ስቴት ዩኒቨርሲቲ በኦፕሬሽን ማኔጅመንት እና ማርኬቲንግ የመጀመሪያ ዲግሪያቸውን አግኝተዋል። ባደረባቸው ሕመም ምክንያት ሕክምናቸውን ሲከታተሉ በቆዩበት በአሜሪካ ዋሽንግተን ዲሲ ከተማ በ54ኛ ዓመታቸው የካቲት 4 ቀን 2018 ዓ.ም ያረፉት አቶ አማኑኤል በአድዋ መታሰቢያ ሙዚየም የሽኝት መርሃ ግብር ከተከናወነላቸው በኋላ ሥርዓተ ቀብራቸው የካቲት 12 ቀን 2018 ዓ.ም በአዲስ አበባ ቅዱስ ጴጥሮስ ጳውሎስ ቤተ ክርስቲያን ፊት ለፊት በሚገኘው መካነ መቃብር ተፈጽሟል። ነፍስ ሄሬ አማኑኤል ፍስሐ ጽዮን ባለትዳርና የሶስት ልጆች አባት የነበሩ ሲሆን የልጅ ልጅንም አይተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።